ሰላም ውድ ቤተሰቦች እንደምን ቆያችሁ? ሰላም ቆያችሁ? ከኔ ጋር እግዚአብሔር ይመስገን እላችኋለሁ። ያው መተናል። እኔ ዛሬ በጣም በሚገርም ሁኔታ የሄርሚላ ሰዎች እንግዲህ ወቀሳቸውን በዛም በዚህም እያደረጉ ነው። እዚህ ጋር ማልታ፣ እዛ ጋር ደግሞ ጥቁሩ ማን እንደሆነ አላውቀውም፣ የፍቅር ጀማን ምናምን የሚለው እዛ ጋር ይበጣበጣሉ ማለት ነው። ምንድን ነው ነገሩን ያልገባኝ ነገር ማለት ነው። እንግዲህ እዚህ ጋር የአብርሃም ጓደኞች የተባሉትን እያሰሱ የአብርሃም ይቀርቡታል የተባሉትን እያሰሱ የሄርሚላ በጎች ወይም እንትሎች ተቀጣሪዎች እያሰሱ በቃ አብርሃም አፋልጉን ይላሉ። እኔ እኮ ያልገባኝ ነገር አብርሃም እያየ ነው አብርሃምን እያየ ነው። እኛ ምን አፋልጉኝ ይላሉ? ለምን ራሳቸው ወደው አይፈልጉትም? እኔ እኮ የገለመኝ ነገር አሁንም ማልታ መታ። በነገራችን ላይ ማልታ ማለት ነው የራስሽን እንትል ያላልሽ የራስሽን ያላስተካከልሽ በሰው ህይወት ገብቼ በሰው ህይወት አስተካክላለሁ አቤልም እንደዚህ ምናምን እያላችሁ እንግዲህ አቤልንም ጭምር ነው እናንተ እያፋለጋችሁ ያላችሁት ማለት ነው። በጣም የሚገርም ነገር ነው። እንደዚህ ኩራትም የተሰማው አብርሽ ለዚህ ነው። እናንተ በዛ ጋር ስትፈልጉት በዛ ጋር ይመጣል እና የራስሽን መጀመሪያ የራስሽን ነበር ጠበቅ አድርገሽ መያዝ ያለብሽ። አንዳንዴ እናቶቻችን ምን ይላሉ መሰላችሁ? አንዳንድ እናቶች ማለት ነው የራሳቸውን ቤት ይተውና ከሰው ቤት ገብተው ሲያማስሉ ይገኛሉ። እዚህ ጋር እንደዚህ አድርጋ እዚህ ጋር እንደዚህ አድርጋ የራሳቸውን እኮ ምንም ሳያውቁት ነው። ከዛ አንዳንዶቹ እናቶች ደግሞ ብድግ ያደረጉና የራሷ አለባት የሰው ታማስላለች። መጀመሪያ የራሷን ማስተካከል አቅቷት ወደ ሰው ቤት ክዳ ማማሰል ትጀምራለች ይላሉና አሁንም ይቺ የራሷን ሳታስተካክል የሰው ማማሰል ጀምራለች ማለት ነው። መጀመሪያ የራስሽን አስተካክሪ። ሲቀጥል ደግሞ አብርሽን እንግዲህ ጓደኞቹ ወይም የሄርሚላ ወይም የሩታ ቤተሰቦች ወይም ሄርሚላ ያለበትን አያውቁም ማለት ነው። ስለዚህ እንግዲህ ከፍቅር ጋር የሆነ ነገር ታደርጋላችሁ እየተባሉ ዛሬ 3 ሰሩ ማለት ነው ቪዲዮ። አንዱ ያ አይምሮ የሚሉት የእንትላን ወንድም ጠልቶ ማለት ነው። አንተም አቤልንም ወሰዳችሁ ማልታንም ጎዳችኋት እንትልም አላችሁ። አሁንም የታሰበ የታቀደ ነገር ኑሮ ነው ምናምን እያሉ እና ምንድን ነው ነገሩ? እሷ ወታ ለምን አትናገርም? እሷ ወታ ለምን አብርሃምን አትፈልግም? እናንተ ምን ቤት ናችሁ ነው? ፍርፋሪው ስለቀረባችሁ ነው። እኔ ያልገባኝ ነገር ይሄ ነው። ያው አንዳንዴ እኮ ምን ይባላል መሰላችሁ በሀገራችን ማለት ነው እንትሩ ሙሽላው ምን ነበር የሚባለው? ሙሽላው አንዱ ሊያገባ አንዱ ግብገባ ደግሞ ሙሽላው ምንድን ነበር የሚባለው? ሚዜው አጨበጨበ ነው ምናምን ይባላል። እና እሱን ነገር እናንተ ምን አጨብጫቢ ያደረጋችሁ? እንደ ይቺ ተረት እየጠፋችብኝ መጣች። መቼ ምን አደርጋለሁ ብላችሁ ነው እንግዲህ። ስደት ብዙ ነገሮች ያስጠፏችኋል። ተረቶቹም እየጠፉን ነው። ምሳሌና አነጋገሮቹም እየጠፉን ነው። እንግዲህ ምንም ማድረግ አንችልም። ስለዚህ አንዱ ላይ ገባ አንዱ ልግብ ገባ እያለ አንዱ ሊበላ አንዱ ጭብጨባ ነው የሚባለው። እንግዲህ እኛ ደግሞ አንዱ ፍርፋሪ ሊለቅም አንዱ ዳ ይገባል። ስለዚህ እናንተ ምን ቤት ናችሁ? እኔ እውነቴን ነው የምናገረው። እዛ ጋር ባለቤቱና ባለቤቷ ይተዋወቃሉ አይደል እንዴ? ሉታንም ፈለገ ሄርሚላንም ፈለገ ፍቅርንም ፈለገ እሱ የራሱ ጉዳይ ነው። ስለዚህ እናንተ ምን ቤት ናችሁ ሁሉ የምታገበግቡት? እንግዲህ ማታ ደግሞ የሚለቀቀውን ቪዲዮ ታያላችሁ ምን እንደሆነ ለምን እንደሆነ። ለማንኛውም ይችን አበባ እንግዲህ ጎብኘት እያረጋችሁ ላይክ ሸር እያረጋችሁ የምታምር አበባ ስጦታ መስጠት ተፈለጋችሁ እዘዙ ማለት ነው እላችኋለሁ ወይ ማለት ነው። በእናታችሁ እኔ የእንትን አበባ መስራት እችላለሁ። ቆይ እሰራለሁ። የክር አበባዎች ማለት ነው። በእንትን በሾካ የሚሰሩ ነገሮች አሉና ቆይ እነሱን እሰራለሁ። አበባ ደስ ይለኛል እነሱ መስራት ማለት ነው። ለማንኛውም ኢትዮጵያ ስገባ እሰራቸዋለሁ እንጂ እዚህ ለማንም አልሰራም። ኢትዮጵያ ስገባ ነው የምሰራው ለራሴ ለቤቴ ማለት ነው። ለቤቴ እሰራለሁኝ እንደነዚህ አይነት አበባዎች ማለት ነው። በብዙ ነገሮች ትሰሯቸዋላችሁ። በክር ትሰሯቸዋላችሁ፣ በእንትን ትሰሯቸዋላችሁ። በቃ
ያምራሉ ማለት ነው። ለማንኛውም እንግዲህ የራስሽን አስተካክሊ እንልሻለን። አይ ማርታ